ይሄ ነው ቤቱ። ደርሰናል። ሰላም ሰላም ሰላም። ወዴት እየሄዳችሁ ነው? ክፍት ነው። ትገባላችሁ? ለምን ብትመለስ አብረን ገብተን ያለውን ነገር እንትን ብታሸናገሪ እገባለሁ። እኔ መግባትም ትገቢያለሽ። እማለቻ እኔ እማማጌጥ እኔ ከአንተ ጋር መነጋገር ነው የማልፈልገው። ለምን ማለት አሁን የምትወደኝ ከሆነ አስገባኝ። ዞር በልልኝ። እኔ ስለ ቆርቆሮ ስለ ቆርቆሮነቱ አይደለም ይኖራል። እንደዛ ራስን በራስ ትተማመን ከሆነ አስገባኝ። ዞር በልልኝ፣ አስገባኝ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ያው እኔ ደህና ነኝ። ማለት ሰሞኑን እየተፈጠረ ያለን ነገር አይታችኋል። ማለት እኔና ኪራ ሰላም ነው ማለት አይቻልም እና የሆነ ነገር አሰብኩኝ። ይሄን ነገር ደግሞ ማስተካከል አለብን ግዴታ ማለት ነው። እና እኔ መቀመጥ የለብኝም ማለት እሱ ብቻ የሚያደርገውን እያየው እኔ ዝም ብዬ ቁጭ ማለት አልችልም። እሱም እኔ የምለውን ነገር መስማት አለበት ግዴታ ብዬ አስባለሁ እንደዛ። እና እኔ አሁን ምን አሰብኩ መሰላችሁ? ኪራ ቤት አሁን ሰፈሩ አካባቢ ነኝ እና አክቹሊ ቤቱን አላውቀውም፣ ግን ዴቭን ጠርቼዋለሁ እንዲያሳየኝ። ይኸው እየመሸብኝም ነው፣ መሻሽቷል። በቃ ቤት ሆኜ አላስቀምጥ አለኝ። ይሄ ነገር ማለት በጣም እያናደደኝ፣ ቁጭ ባልኩ ቁጥር ነገሮች እየተባባሱ መጡ እና በእኔና በሱ መሀል በቃ ማይሆን ነገር እየተፈጠረ ስለሆነ በቃ ይሄን ነገር ደግሞ በቃ እኔ እሱን ጠይቄው ራሴን ማሳረፍ ፈልጋለሁ። እና ምን አሰብኩ መሰላችሁ? ኪራ ቤቱ ድረስ እሄድና እናት አባቱ ፊት በቃ ምን ያክል እንደሚወደኝና እንደሚያፈቅረኝ ማወቅ ፈልጋለሁ። እንዴ ማለት ነገ ላይ እሱ ሌላ ሴት ጋር ቢሄድ እኔ በምን አውቃለሁ? በቃ እዚህ ጋር ግን ቤተሰቡን ካስተዋወቀኝ እሱ ሌላ ሴት ጋር የሚሄድበት እንትን የለም። እኔ ካሁን አልሳቀቅም። በቃ እኔ ከቤተሰቡ ጋር እንትን ማለት ፈልጋለሁ። በቃ የሚወደኝ የሚያፈቅረኝ ከሆነ እናት አባቱ ፊት ያሳየኝ። በቃ ቀጥታ ገብቼ ያው ስርዓት ባለ መልኩ ገብቼ በቃ የሚያስተዋወቀኝ ከሆነ እዛው እናት አባቱ ፊት እቺ ልጅ ሚስቴ ነች፣ የወደፊት የልጆቼ እናት ነች፣ ብዙ ነገር ከእሷ ጋር ማሳለፍ ፈልጋለሁ ብሎ ይናገር። እኔ እስከዛሬ ድረስ ዳርዳር እያለብኝ ነው። ስለ ቤተሰብ ባወራው ቁጥር ዳርዳር እያለብኝ ነው። እኔ ይህን ነገር ደግሞ አልፈልግም። ከዚህ በኋላም እኔ ከእሱ ጋር ራሱ መቀጠል አልፈልግም። እንደዚህ አይነት ሁኔታ እኔ እንደሚወደኝ እንደማያፈቅረኝ ሳራረጋግጥ እኔ ከእሱ ጋር እንደዚህ መቀጠል አልፈልግም። በቃ ይሄ የመጨረሻ ውሳኔ ነው። የሚወደኝ ከሆነ ይሄን ነገር ያድርግልኝ። እኔ የሚለውን ነገር መስማት አለብን። ሁሌ የራሱን ነገር ብቻ መስማት የለበትም ብዬ ነው ማስበው። በቃ ዛሬ የመጨረሻዬ ነው። ኪራ ቤት እሄዳለሁ። እናት አባቱ ፊት፣ እህት ወንድሞችም እነሱ ባሉበት ፊት እንደሚወደኝ እንዲያረጋግጥልኝ ይፈልጋል። ዛሬ ለዚህ ነው የመጣሁት። አላስቀምጥ ብሎኝ በቃ አላስችል ብሎኝ ነው። መሻሽቷል። እሱን አናገሬው በቃ ነገሮች እንዲስተካከሉ ፈልጋለሁ። ከዚህ በኋላ እኔ አንድ ከሱ ጋር ሌላ ስቴፕ አንድ ቪዲዮ ራሱ ከሱ ጋር መስራት አልፈልግም። እንዴ እኔ ለምን እሳቀቃለሁ? እየተሳቀቅኩኝ ከሱ ጋር ለምን ቀጥላለሁ? እንዴ እኔ ምን እዳለብኝ? ሴት ልጅ ነኝ እኮ። ነገ ጥሎኝ እንደሚሄድና እንደማይሄድ በምን እርግጠኛ ሆኜ ነው እኔ ከሱ ጋር አሁን ላይ እንደዚህ መሆነው? እኔ ብቻ ምርር ነው ያለኝ። በቃ አሁን ዴቭ መጥቶ ሄጄ ከሱ ጋር በቃ አሁን ዴቭ እንዲያግዘኝ ነው የመጣው። ማለት ብቻዬን ሰው ቤት ከሚሄድ እሱም ያው ወንድሜ ስለሆነ እሱ ከሱ ጋር ሆኜ ነገሮች እንዲያስተካክልልኝ፣ እሱም ጓደኛው ስለሆነ እሱ ይረዳኛል ብዬ አስባለሁ። በሀሳብም እንዲያግዘኝ ነው እሱን የጠራሁት እና ዛሬ የመጨረሻኝ ነው። እኔ ምርር ነው ያለኝ። በቃ እኔ በቃ እስከ ዛሬ ድረስ አውርተንበታል። ግን ማውራት ስላችሁ እሱ የሆነ ዳርዳር ነገር ነው የሚለው። እኔ የሆነ ነገር ስለው ዳርዳር ይላል። በቃ በሆነ ወሬ ይሸፋፍናል። እኔ ደግሞ ይሄን ዛሬ እርግጥ አድርጌ በቃ ቤቱ ድረስ ሄጄ እኔ እስከ ዛሬ ድረስ ማስፈቀር ራሱ አልነበረብኝም። እኔ እንደውም እሺ ገና ካሁን ይሄ እንደዚህ ዳርዳር ይልብኛል ብዬ ስላላሰብኩ ነው እኔ እንደዛ ዝም ያልኩት። ግን ዛሬ የመጨረሻዬ ነው። በቃ ዴቭ የሚምጣና አሁን እየመሸም ነው እንጠባብቀውና ዴቭን ሄጄ
ዛሬ የመጨረሻዬ ነው። ሁሉን ነገር አውርተንበት ምን ፈታው ይሆናል እና ቤተሰቦቼ እኔ አላቅም፣ በጣም እየጨነቀኝ ነው ማለት እኔ ነገሮችን መስተካከል እየመጣ ነው እንዴ ብቻ ዛሬ ነገሮችን መስተካከል አለባቸው ብዬ አስባለሁ። ምን ሆነሻል? በዚህ አሁን እኮ አመሻሽ ነው። ምን ላድርግ እንዴ? እኔ ቤት ሆኜ ጭንቅላቴ ሊፈነዳ ነው ዴቭ። እንዴ ነገ ይደርስ ነበር። አሁን በዚህ በአመሻሽ እኔ በቃ እኔ ነገ ራሱ መጠበቅ አልቻልኩም። እኔ ውስጤ በጣም እየተረበሸ ነው። ሰላም ማግኘት ፈልጋለሁ። ኦኬ በስልክ አሁን የምናደርገውን ያለውን ነገር እኔ በደንብ ስላልገባኝ ፕሩቭ አድርጊ ንገሪኝ። እንዴ መሰለህ ዴቭ የኪራን ቤት ታውቀዋለህ? ብቻ ሰፈሩ አካባቢ ነይ ድረሺ ስላልከኝ እዚህ አካባቢ ቆሜ እንትን ብያለሁ እና ሲጀመር እዚህ እኮ ነው ሰፈሩ። ለዛ ነው እኮ እዚህ አካባቢ አሁን ቤቱን እኔ አላውቀውም። እዚህ ሰፈር ነይ ምናምን ያልኩሽ እዛው አካባቢ ነው አይደል? ሲጀመር እዛው አካባቢ ነው። አሁን ቤቱን እኔ አላውቀውም። በል ግን ለምን ፈለግሽ? ቆይ ልነግርህ እኮ እንመጣለን። ቤቱን አላውቀውም አይደለ? ዛሬውኑ ማለት ነው። እስከ ዛሬ ድረስ ዳርዳር ሲለኝ ነበረ። የሆነ ነገር ፍቅሩን እንዲያረጋግጥልኝ ስፈልግ የሆነ ነገር ያለ እወድሻለሁ፣ ፍቅርሻለሁ እኮ ምናምን በአፍ ብቻ እኔ በተግባር አንድ ቀን ማሳይቶኝ አያውቅም። ኧረ እንደሚወድሽ ማየ ነው እኮ ትናንትና እንደሚወድሽ። ኧረ በእናትህ እኔ በቃ እንደሚወደኝ ማረጋገጥ እፈልጋለሁ። በቃ ወደፊት የራሱ ማሳለፍ የምፈልገው የሆነ ነገር እንኳን ይኖረናል እስከ ጋብቻ እንደርሳለን እንኳን ምለው ዛሬ ላይ እንደሚወደኝ እንደማያፈቅረኝ እርግጠኛ ስሆን ነው። ስለዚህ ዛሬውኑ ቤት እንሄዳለን። እሱ ቤት የቤተሰቡ ቤት ማለት ነው። እኔ ወስድሻለሁ እኮ ተወስደኝና ማለት ነው። ቤቱ ሄደን እናት እህት ወንድሞች አሉ እዛ ሄደን እነሱ ፊት እንደሚወደኝና እንደሚያፈቅረኝ እርግጥ አድርጎ እንዲነግረኝ እፈልጋለሁ። ጀመር ቤት ውስጥ ራሱ ብቻ የሆነ አዶን ነው አላውቅም። ምንም እዛው ብናየው ይሻል። እኔ አሁን እዚህ ጋር እንደዚህ ከምልሽ ቤቱም ያለበትን ሁኔታ ብታዩ አንቺ ይሻል። እኔ ከእንትን ከምል አንቺ ስልህ እንሂድና በቃ የሚለኝን ነገር ይበለኝ። በቃ እኔ ዛሬ ቁርጥን ያለልኝ በቃ ሚስማማ ከሆነ ይስማማ፣ ካልተስማማም በቃ እኔ ከዚህ በኋላ ከሱ ጋር እንደዚህ በቀጠል አልፈልግም። እንዴ መቃጠል እኮ ነው። ስለዚህ ልውሰድሽ? እንሂድና በቃ ያለውን ነገር እዛ። ልክ ነኝ አይደለ? ተሳስቻለሁ። እኔ እኮ በፊትም እኮ ነግሬሻለሁ። ያለውን ነገር አጣሪ። ይሄ ልጅ ነገ ላይ ሄዳችሁ ማይሆኑ ነገሮች ተፈጥሮ ልጅ አለ፣ ስንት ነገር አለ። ያኔ እናትና አባቱ ላይ ይቀበሉሽ ይችላሉ። ገባሽ ብዬሻለሁ፣ ነግሬሻለሁ። ስለዚህ ማጣራትሽ ከአሁኑ ጥሩ ነው። ያለውን ነገር አድርገሽ የሚወደኝ ከሆነ ከቤተሰቡ ጋር ያገናኘኝ፣ ቤተሰቡ ፊት እንደሚወደኝ እንደሚያፈቅረኝ፣ ወደፊት ሚስቱ ወደፊት የልጆቹ እናት እንደመሆን ያረጋግጥልኝ። ዛሬ በቃ የመጨረሻዬ ነው። እሱ ሰፈር ነው ያለን እኮ እዚህ ጋር ልጥራልሽ ወይስ ቤቱ ድረስ ነው መግባት? ለምን እናት አባቱ ፊት እንደዛ? ከጠራ ነውማ እሺ አይለኝም። እሺ እንሂድ በቃ። ካሜራ የሚከተለና ያንቺ አይደለ አብረሻ? ይሄ ነው ቤቱ። ደርሰናል። ወጣ። ሰላም አለ። ወዴት እየሄዳችሁ ነው? ወደ ቤት። ክፍት ነው። ትገባላችሁ? የመጀመሪያ እኔ ልመለስ እንኳንም እሸሻለሁ። ለምን ብትመለስ አብረን ገብተን ያለውን ነገር እንላለን። ብቻሽን አገኝ እገባለሁ። እኔ መግባትም ትገቢያለሽ። እማለቻ እኔ ከአንተ ጋር መነጋገር ነው የማልፈልግ። ለምን ማልገ ስለምፓክል ባልወድሽ ያሁላ ነገር አልከፍልልሽም። ምንም የከፍልክልኝ ነገር የለም። ምንም ከፍልልሽ አሁን የምትወደኝ ከሆነ አስገባኝ። ዞር በልልኝ። ምን አሳፈረኝ? እኔ ስለ ቆርቆሮ አንተ እኮ እዚህ ቤት መጥተህ ሽሮ በልተሃል፣ እዚህ ቤት ገብተህ ምግብ በልተሃል። እኔ ስለ ቆርቆሮነቱ አይደለም። አስገባኝ። ዞር በልልኝ። አስገባኝ። ስለፈጠራችሁ ቆይ ታፍርብኛለህ አይደለ? ቢሆን በአደባባይ አፈቅርሻለሁ ልሻለሁ፣ ወድሻለሁ ልሻለሁ። ምንም በአደባባይ ብሎ የምታፈቅ እኔ እንደው በአደባባይ ባትለኝ ይሻለኝ። እኔ ቤተሰብህን የምፈልገው አላምንም። ሁሌ ዝም ብለህ አፈቅርሻለሁ
አፈቅርሻለሁ ወድሻለሁ ትለኛለህ፣ ግን ምንም እያሳየኝ አይደለም። ወድሻለሁ አፈቅርሻለሁ አሁንም ቢሆን አሁን እዚህ ጋር መጥቶ አያስፈልግም። ከፈለገች ባስ ሊልባት አገባ አንተ ዝም በል። እኔና እሷ ምን ጨርሰው ጭራሽ በቀደም መተህ ምን አልካት? ሃይማኖቱን ይቀይርልሽ አልካት። ከዛ መታ እሷ እኔ ጋር እንደዛ አለች። ጭራሽ ደግሞ አሁን መታ ቤተሰቦች ጋር መግባት አለባት ትላለህ። እሱ ምንም እንዳትወቅሰው፣ እሱ ልክ ነው። እኔ ይኸውልህ አልልም። አስገባኝ፣ ውስጥ አስገባኝ። አልፈልግም ወጡ ሌላ ነገር የሚፈጠር ማሚ ወጣሽ ሌላ ነገር የሚፈጠር እኮ እኔም ችግር የለውም። ክብርሽን ጠብቂ እኮ በስነ ስርዓት አሁን ክብርሽን ጠብቂ። ምንም ክብር ስለ ክብር አይደለም። እሺ አንተ እኮ ነው እያናደድክኝ ያለው። በስነ ስርዓት ይኸውልህ፣ በስነ ስርዓት ሄደህ እጄን ወስደህ ሚስቴ ነች ተዋውቃት ማለት ከበደ። በዚህ ሰዓት መተሽ ገብቼ ኦኬ፣ ቀን ስላልሆነ ነው፣ ቀን ስለመሸ ነው። እኔ አየሁ አይደል? አሁን እዛ ጋር እየሄድን እናወራ። ምክንያቱም አሁን እዚህ ከቤት ይኸውልሽ፣ አንቺ አይደል ስሚ፣ ሴት ነሽ አይደል? እንደ ሴትነትሽ ተከብረሽ ወግ ማድረግ ነው እዚህ ቤት መጣ ወግ ማድረግ። እሺ ምንም ይዤ ስላልመጣሁ ችግር የለውም። ተከብረሽ ወግ ማድረግ ነው እንጂ እዚህ ቤት መጣት ያለብሽ እንደዚህ አንቺ በግለፍተኝነት ካልተዋወቅኳቸው ብለሽ የምትመጪበት ቤት አይደለም። አንቺ የምትገብሻል አይደል? ይሄ ጓደኛሽ ቤት አይደል? አንቺ ከልብሽ የምትወጂና የምታፈቅሪም ቢሆን እናትና አባቴን ታከብሪ ነበር። ለማየት ትፈሪ ነው። ዝም በይ አይደለም። ስማኝ፣ ራስን ስማኝ እንዴ። እናትና አባቴ እኮ ለኔም እናትና አባት ናቸው። ለምንድን ነው ለኔ እናትና አባቴ የሆነውን ለማየት የምፈራው? እሺ እናትና አባትሽ አታከብሪ? ስለማፈቅርህ ነው እነሱ ጋር እነሱ ፊት የምቀርበው። ስለማፈቅሪ ነው ያለ ክብር የምትመጪው እዚህ ቤት። ምን ክብር? እስቲ ንገረኝ። ምንድነው ክብር? ቆይ እንዴት አስበሽው ነው? ምንድነው ክብር? እስቲ ንገረኝ። ምንድነው ክብር? ያጠፋሁት ነገር አለ? ክብር ማለት የሴት ልጅ ክብር ማለት በወግና በማድረግ ምንድን ወግ? ሽማግሌ ልላት? ሽማግሌ ተኩላ እኮ ግራ ገባኝ። ምን ክብር ነው የሚለኝ? ተኩላ ይኸውልሽ፣ ሴት ልጅ ክብር አላት። ክብር እዚህ ቤት የምትመጣው ወንድ ቤት ሴት ልጅ የምትመጣው ትዳር ስትይዝ ነው። ገብቶሻል አይደል? ትዳር የምትይዘው ደግሞ ተኩላ ተሞሽራ ከቤቷ ቤት አባትና እናትሽ ፈቃደኛ ሆነው እናትና አባትሽ የኔ እናትና አንቺ አባት የአንቺ እናትና የኔ እናት ተዋውቀው ሁለቱ ተዋውቀው ሽምግልና ልኬ ስሚኝ ሽማግሌ ልኬ ትዳር ተመስርቶ ነው እንጂ እዚህ ቤት የምትመጪው። እሱ ይግባ ወንድ ነው። በዚህ ሰዓት ቢገባ ምንም ችግር የለውም። እሱ መግባት ይችላል። ሰዓቱ ነው። ሰዓቱ ሳይሆን ቀንም ብትመጪ አትገቢም። ስለዚህ አትወደኝም ማለት ነው። ይኸውልሽ ችግር የለውም። አንቺ ብትወጂ ኖሮ እኔ የምልሽን ትሰሚ ነበር፣ ታከብሪ ነበር። እኔ ለምልሽን ነገር ነጥብ እያልሽ ትናንትና እንደዛ ብሎሻል። ስለዚህ አታስብ። ዛሬ ደግሞ አሁን ምን እያለሽ ነው? ነጥብ በደንብ እያልሽ ዴቭ። ቆይ ምን ሆነ ነው? ጓደኛዬ ብዬሽ እኮ ነው እዚህ ጋር ቆሜ የማዋራ በስትክክል እንዴ። የእናንተ ጓደኝነት በቃ እንዴ። እሺ በል እኮ ዴቭ፣ ችግር የለውም። በቃ አሁን እኮ አረጋገጥኩኝ ሁሉ ነገር እንደማይወደኝ እንደማያፈቅረኝ አወቅኩኝ። በቃ ቆይ እዚህ ጋር ምንም እንደዚህ የሚያደርግ ነገር የለም። ገብቶሻል አይደል? ሲቀጥ በዚህ በማታ ወንድ ቤት እንዴት ነው የምትሄጂው? አንቺ ራስሽ አስቢው። እኔ ዴቭን እኮ ይዤን ብቻዬን አልመጣሁም። እኔ ዴቭን ይዤ ነው የመጣሁት። ይሄ ራሱ አንድ ዴቭ እኮ የኔ ጓደኛ ነው። የኔም ጓደኛ ነው። አንቺ ጓደኛ ነው። የኔም ጓደኛ ነው። ዴቭ እኮ ከዚህ ቤት ከአንዴም 10 ተመላልሶ ያውቃል። አድሮ ያውቃል፣ ውሎ ያውቃል። እናትና አባታችን በቃ ችግር የለውም ኪራ፣ ችግር የለውም። እንዴት ነው የምታስቢው? እኔ ይሄ አንተ ራስህ እንዴት አስበህ ነው እንደዚህ የምታደርገው? እኔ ያለውን ነገር ሲጀመር አመክራትም እንዴ? አመክራትም ውሰደኝ ብትል ራሱ አንተ አመክራትም እንዴ? እኔ ምን ብዬ ነው አመክራትም እንዴ? አይደል ውሰደኝ ብትል ራሱ አመክራትም ምን ብዬ ነው? በዚህ ሰዓት ሴት ቤት እንደማይክ ወንድ ቤት እንደማይኬድ አታውቅም? ታውቃለህ? ሲጀመር ከሰው አንተ በጣም እኮ አውቃለሁ። ችግር የለውም አውቃለሁ ማለት ነው። በቃ አልፈልግም፣ በቃ አልገባም። ይሄው መብቱ ነው። ይኸውልህ እኔ እንደሆነ አላስገባም ልትላት እኔ ለምን ነገር ዴቭ አንተ ገብተህ ሂድ ግባ፣ አንተ ግባ። እኔ እሷን ላውራት። በቃ ሂድ ገብተህ ሴት ካለ እይ እንዴ፣ ሴት ካለ ግባና እይ። አልናገርኩኝ ዛሬ በጀርባ ወጣለች። ቆይ እኔ ነው የምታምኚው? እሱ ነው የምታምኚው? እሱን ያፈቀርሽው እኔን ያፈቀርሽው? አንተም ባፈቅርህም ላይ ግን እንዳላምንህ እያደረከኝ ነገሮች ሁሉ በቃው። የአንቺ አመኔታ ማለት ለአንቺ አመኔታ ማግኘት ማለት እናትና አባቴ ቤት በምሽት መጡ ያልተከበርሽበት ቤት መተሽ የመጨረሻ ታስገባ እዚህ ቤት የምትገቢው ተሞሽረሽ
ቤሎ ለብሰሽ የሰርጋችን ቀን ነው እንጂ የምትገቢው እኔ እናንተ እንድንጋባ መቼም እንዳታስበው። እሺ ከዚህ በኋላ ግደል መግባት ትችላለህ። አጠገብ ይባል ብራዘር ሰምተሃል አያለችን? በደንብ አስብበት። እሺ በጣም እግዚአብሔርን በጣም እኔ እንጃ እኔ እንዴት እንደማስበው እንዴት ነው እስቲ አስቡት። እስቲ ሴት ልጅ ሊያውም በማታ በቀን እንኳን ቢሆን የሆነ ነገር አለው። በማታ እናትና አባቴ ቤት ያልተሞሸረችበት ቤት እንዴት ነው የምትገባው? ለምንድን ነው የምትገባው? ንገሩኝ እስቲ እንዴ። እኔ በቀደም እንደዛ አለች፣ ሃይማኖትን ካልቀየርክ እኔ እናንተ አንጋባም፣ እኔ እናንተ አንቀጥልም አለች። እሺ ሃይ ብዬ አሁን ታስገባኛለህ አታስገባኝ? ላስገባሽም ታይ በቃ አንቺ እኔ አሁንም ያንተ ፍቅር ሆኖብኝ ነው የተመለስኩት። የኔ ፍቅር ይኸውልሽ፣ እኔ የምታፈቅኝና የምትወጂኝ ቢሆን ኖሮ አክብረሽኝ በክብር ከቤቴ ወስደህ አግብተህ ቤተሰቦችን አስተዋውቀኝ፣ ሽምግልና ልከህ አግባኝ እንጂ የምትይው ይኸውልሽ፣ እኔ የምትወጂና የምታፈቅኝ ከሆነ ለራስሽ ክብር ካለሽ ለራስሽ ክብር ካለሽ ለራሴማ ክብር እንዳለኝ ታውቃለህ። ዛሬ ግን እያሳየሽኝ አይደለም። እስከ ዛሬ ዛሬ እሱ መጥቶ እናትን መተዋወቅ ማለት ክብር መቀነስ ክብር ማርኮስ ከሆነ ለኔ እንደዚህ የምትተዋወቂበት አስተሳሰብ እንዳለህ ነው እያሳየኝ ያለው። ገባህ? አንድ የሆነ ሰው ከሚያፈቅር ወንድ ይሄ ነገር ጭራሽ አይጠበቅም። በደንብ አይጠበቅም። ምንም ነገር በይው። እኔ በዚህ ምሽት እቤት ስለ ምሽት ከሆነ ነገ ጠዋት መምጣት እችላለሁ። ችግር የለውም። ነገ ጠዋት የሆነ ነገር ይዤ መምጣት እችላለሁ። ባዶ እጄን ስለመጣሁ ነው። ይቅርታ በጣም በቃ ወንድ አንተ ከባው እንደዚህ ከሆነ እኔ ቤት እኔና አባቴ መተዋወቅ ከፈለሽ ሽማግሌ ይዘሽ ነኝ እንጂ አንተ ነህ እንጂ ብቻሽን። በቃ እኔ እኮ በክብር ሽማግሌ ልኬ ላግባሽ ጊዜው ገና ነው ስላልኩሽ ነው እንደዚህ የምትሆኝ። እኔ እንደዛ አላልኩም እኮ ቀጥታ ጭራሽ። ይሄ ደግሞ ከየት ነው የመጣብኝ? ምንድን ነው ዴቭ? አንድም ነገር ተሳስቶ አያውቅም። ሳልመህ ከሆነ ጣሁ ታገባኛለህ፣ በደንብ ታገባለሽ፣ ሽማግሌም ትልካለህ፣ በነፃ አብረን መኖር ይችላል። አንተ ግን እንደዚህ እየሆንክ መቼም ነው ማንዛለቀው። እኔ እናንተ እወድሻለሁ። አልወድህም። እኔ አትወጂኝም? አዎ አልወድህም። እንዲህ አትሆንብኝ፣ ክፉ እንድናገር አታርገኝ። በቃ አትወጂኝም? እወድሃለሁ ግን በቃ እንደዚህ እንድታረግ አልፈልግም። በቃ እኔ መውደድን እንድታሳየኝ እፈልጋለሁ። መውደዴን እኮ በጣም በብዙ መንገድ አሳይተሽ አላሳየኝም። በጣም በብዙ መንገድ እኔ አንዱም አልታየኝ። ዝም ብለህ እወድሻለሁ፣ አፈቅርሻለሁ ትለኛለህ፣ ግን አንድ ቃል ማሳይተኝ አታውቅም። ከዚህ ውጭ አሳይተሽ አላውቅም። አሳይተኝ አታውቅም። እኔ የምለው ነገር አንድ ቀንም ሰምተኝ አታውቅም። ለአንቺ ስል ስንት ነገር ያልሆንኩት ነገር አለ። ንገሪኝ እስኪ። ለአንቺ ስል ስንት ያልሆንኩት ነገር አለ። ንገሪኝ እስኪ። ያ ሁላ ነገር እንደዛ ስሚ፣ አንቺን ለማግኘት ምንም ነገር እንዳታወራብኝ። ይኸውልህ አሁን አላስተዋውቅሽም ብለኸኛል አይደለ? ይኸውልህ ምንም ነገር አላደረክልኝም። በቃ እንደዛ ቢሆን ነው አንተ እንደዚህ እያደረክ ያልሆነው። ገብቶኛል። ሲጀመር እንደማትወደኝም እሷ ታዋጣ። እሺ እሷ ታዋጣ። ኧረ በእናትሽ በቃ አንቺ ነው እኮ ያስገባችሁ አስታለች እንዴ? እኔ ሳላቅ ገባኝ ሲታል እንግባ ማታፍር እሺ፣ እኔ ማሳፍር ሴት ነኝ እንዴ? ኪራ እቺን ቀን መቼም እንዳትረሳት። እሺ መቼም እንዳትረሳት። ዴቭ መግባት ነው ፈልገው። ክብር ቢኖርህ ታስገባት ነበር አይደል? እሱን መግባት ነው ፈልገው። አንተ ብትወደኝ ታከብረኝ ታስገባኝ ነበር። እኔ ስወድሽ ሳፈቅርሽ ብዙ ውለታ ስውልልሽ ለዚህ ነገር አይደለም። ምንም ለዚህ ነገር አትበለኝ። እኔ ቤተሰብ መታወቅ አንተ እኮ እንደ እንትን ነው እያየህ ያለው አይደለ እንዴ? ለምን ደግሞ አታስታወቀኝ? ለእኔ ትልቅ ነገር ነው ቤተሰብ መታወቅ ማለት። ለእኔ ትልቅ ነገር ስለማትወደኝ ነው። አንተ ወድሽማ ባፈቅርሽ ነው ተከብረሽ እንደሱ ቤተሰቦችን እንዲያከብሩሽ ነው። እንዲያከብሩሽ ስለ ክብር አታውራ። እኔ ክብሬን ዝቅ እያደረክ እንዴ? ክብሬን ዝቅ አታርግብኝ። እሺ እኔ ክብር ያለ ሴት ነኝ። ይሄም ሲያንስ ነው። እሺ ምን ቆይ እኔ ልክ እኮ ነኝ አይደል እንዴ? እስቲ ሴቶች እናንተ እንዴት ነው የምታስቡት? እስቲ ሴቶች የእናንተን ሐሳብ ንገሩኝ። እስቲ የእናንተን ሐሳብ ንገሩኝ። ተከብራ ምን ብላ አይደል እንዴ መውጣት ያለባት አይደል እንዴ? እንዴት ነው እንደዚህ ረክሳ ሳትከበር የምትወጣው? አረ በመድኃኒዓለም እኔ እንደዚህ አላስባትም ነበር በእውነት። እኔ ስንት ነገር ነበር የማስብላት። በጣም እንጃ ብቻ